My name is Mary Elizabeth Walker, and I'm a 42-year-old elementary school. ሜሪ ይባላለሁ። በሙያዬ አስተማሪ ነኝ። ዛሬ ለእናንተ ማሳያችሁ ነገር ከሞት ጋር ፊት ለፊት ተገናኝቼ ኢየሱስ ክርስቶስ በራእይ ስለ ጸሎት ስላሳየኝ የሚያስደነግጥን የሚያስገርም ነገር ነው። ይህንን የጸሎት ምስክርነት ከሰማችሁ በኋላ በእርግጠኝነት ስለ ጸሎት ያላችሁ አስተሳሰብ ሙሉ በሙሉ ይቀየራል። ታሪኩ የሚጀምረው በመጋቢት 20 2024 ዓመተ ምህረት ነው። በነበርኩበት ሆስፒታል ውስጥ ሞታለች ብለው ለ33 ደቂቃና 27 ሰከንዶች ያክል በሞት ሰሌዳ ላይ መዝግበውኝ ነበር። የሚገርማችሁ ለ33 ደቂቃ ያክል የልብ ምቴ እንኳን ቀጥ ብሎ ነበር። ከመሞቴ በፊት የሆነውን በጥቂቱ ልንገራችሁ። ማለዳውን እንደማንኛውም ቀን ማለጄ ተነሳው። ቀኑ ትንሽ ብርድ የቀላቀለ አየር ነበረው። ወደ ስራ ቦታም ሄጄ የሶስተኛ ክፍል ተማሪዎቼን አስተማርኳቸው። ዕለታዊ ፕሮግራማችንንም ጨረስን። ምሳ ሰዓትም ሲደርስ ወደ አስተማሪዎች ስታፍ ሄድኩኝ። ያው ምሳ ሰዓት ደርሶ ስለነበርና ምንም ፕሮግራም ስላልነበረኝ ምሳዬን ለመብላት ነገሮቼን በሙሉ አስቀምጬ ወደዛ ሄድኩ። ትዝ ይለኛል በሰዓቱ ትንሽ የራስ ምታት ስሜት ይሰማኝ ነበር። ነገር ግን ነገሩን ችላ አልኩት። ምክንያቱም ደግሞ ጠዋት ላይ ቁርስ ስላልበላው ምናልባት ቁርስ ስላልበላው ነው ይህ ስሜት የተሰማኝ ብዬ ነበር ያሰብኩት። ታዲያ በኮሊደር ላይ ቀስ እያልኩኝ በመራመድበት ወቅት ነበር በድንገት የሆነ ኃይል ልቤን እንደመታው ያክልና ጫን እያለኝ እንደሆነ ያክል ተሰማኝ። ብቻ አላቅም፣ ደረቴ ላይ የሆነ ግፊት እንደነበር አስታውሳለሁ። ከዛም ማለፈና የትንፋሽ መቆራረጥ አጋጠመኝ። በአግባቡ መተንፈስ አቃተኝ። ከዚህ በኋላ የትምህርት ቤቷ ነርስ ራሴን ያገኘችኝ በ204 ክፍል አካባቢ ወድቄና ምንም አይነት ምላሽ ሳልሰጥ ቀርቼ ነው። እሷ እንደነገረችኝ ከሆነ ፊቴ ወደ ሰማያዊነት እየተቀየረና አተነፋፈሴም ልክ እንዳልነበር ነገረችኝ። ታዲያ ወዲያውኑ በትምህርት ቤት ውስጥ የነበሩት የተለያዩ መምህሮች ከወደኩበት የቀዘቀዘውን ሰውነቴን አፋፍሰው 911 ወይም 911 ወደ ፖሊስና አምቡላንስ ደውለው ወደ ሆስፒታል አስወሰዱኝ። እኔ ግን ለመጨረሻ ጊዜ የሰማሁትና የማስታውሰው ሰውነቴ ከመሬት ወለሉ ጋር አብሮ ተጣብቆ ሰውነቴን ቅዝቅዝ እያለኝና የቅዝቃዜ ስሜት እየተሰማኝ ደግሞ ከሩቁ እየደበዘዘ የሚመጣው የህፃናት ጫጫታ ነበር። ከዚህ ውጪ የአስተማሪዎቹ ከነገሩኝ በስተቀር ምንም ነገር ትዝ አይለኝም። ብቻ ግን ከነበርኩበት ቀዝቃዛ ወለል ስሳብ ትዝ ይለኝ ነበር። ከዚህ በኋላ ያየሁትን ስፍራ ስነግራችሁ ለመግለጽ እጅግ በጣም እቸገራለሁ። ምክንያቱም የሰው አይምሮ ሊያስበው ከሚችለው በላይ እጅግ በጣም የሚያምርና የሚያስደንቅ ስፍራ ነበር። በመጀመሪያ በዛ ስፍራ ውስጥ የተረዳሁትና የገባኝ ነገር ቢኖር በሰውነታችሁ ላይ የሚሰማችሁ ምንም አይነት አለመመቸትም ሆነ ምቾት የሌለው ነገር ወይም ህመም አልነበረም። ያ ቀድሞ እየገፋኝና ያመመኝ የነበረው የደረት ህመም አልነበረም። ይልቁንስ ውስጤ ለረጅም ጊዜያት ተሰምቶኝ የማያውቅ አንድ ዘላቂ የሚመስል ሰላም ነበር። ዙሪያዬን የከበበኝ አንድ የሚስብና እጅግ በጣም በፍቅር የተሞላ ስበት ያለው ኃይል ነበር። በፍጹም ምድር ላይ ካለው ስሜት ጋር ለመወዳደር እንኳን በቂ ያልሆነ ስፍራ ነው። አለ አይደል? ከመረዳት በላይ የሆነ ፍቅር ውስጥ ዘልቆ ጠልቆ እንደመግባት ነው። ከዚህ በኋላ አንድ ሰላም የተሞላበትና እረፍት የሚል ድምፅ ሰማው። ልክ እንደ ወላጅ ፍቅር የተሞላ ነበር። ድምፁ እንደ ብዙ ውሆች ድምፅ ነው። እጅግ በጣም በግርማ ሞገስ የተሞላ ድምፅ። ይህ ድምፅ ይወጣ የነበረው ከኃያሉና ከታላቁ ኢየሱስ ክርስቶስ ነበር። ስሜን ጠራው። በተረጋጋ ቅላጼ ባለው ድምፅ ሜሪ ብሎ ጠራኝ። የኢየሱስ በዛ ስፍራ መገኘት መላ ቦታውን አውዶት ነበር። አንድ ያስገረመኝ ነገር ኢየሱስ ክርስቶስ ልክ በምድር ላይ እንደምናውቃቸው ስዕላቶች እንደነበረው መልክ አልነበረውም። የእሱ ክብርና አቋም ልክ እንደዛ ስዕል በፍጹም አልነበረም። የእሱ ክብር እጅግ በጣም የላቀ ነው። ከውስጡ ኃይለኛ የሆነ የብርሃን ነጸብራቅ ጎልቶ ይወጣ ነበር። ልጄ ብሎ በድጋሚ ተናገረ።
እዚህ ያመጣሁሽ ምድራዊ አይኖችሽ ሊያዩት የማይችሉትን አንድ መንፈሳዊ መረዳት ውስጥሽ እንዲገባ ነው። ዛሬ የማሳይሽ ነገር ያንቺን ብቻ ሳይሆን ያንቺን ምስክርነት በሚሰሙ ሕይወት ሁሉ ላይ ተጽዕኖን ያመጣል አለኝ። ታዲያ ይህንን ባለበት ቅጽበት ወዲያውኑ ሕይወቴን መመልከት ቻልኩ። ነገር ግን እንደ ማንኛውም ሰው ከውጭ ሆኜ ሳይሆን የምመለከተው ይልቁንስ ልክ እንደ መንፈሳዊ ሰው በመንፈሳዊ መረዳት ሕይወቴን አይ ነበር። አብዛኛውን ራሴን የማይበት መልኩም ስጸልይና ተንበርክኬ ከእግዚአብሔር ጋር ለማውራት ስሞክር ነበር። በልጅነት ጉልበቶቼ አልጋዬ እግር ጋር ሆኜ ተንበርክኬ የምሽት ጸሎቴን ከምጸልይበት ጀምሮ በትዳሩ ውስጥ ሆኜ እግዚአብሔር ትዳሬን እንዲፈውሰው ችክ ብዬ እስከምጸልይበት ጊዜ ድረስ እግዚአብሔር የጸሎት ሕይወቴን በደንብ አሳየኝ። ታዲያ በምጸልይበት ጊዜ መንፈሳዊው ከባቢ በነበርኩበት ቦታ ላይ እየተቀያየረ ማየት ጀመርኩኝ። ታዲያ በሕይወቴ ላይ አጋንንትና ዲያብሎስ የተለያዩ ስፍራ ላይ የሆኑ ነገሮችን ይዘው ተመለከትኩኝ። አጋንንት እንደዚሁ በቀጥታ አያጠቃም ነበር። ስልታዊ የሆነ አጠቃቀ ዘዴ ነበረው። ታዲያ በምጸልይበት ሰዓትና በኢየሱስ ስም ብዬ በምናገርበት ሰዓት ወዲያውኑ የጠላት ምሽጎችና ጠላት ዘርግቷቸው የነበሩት ወጥመዶች በሙሉ ሲፈራርሱ አይ ነበር። ጠላት በሕይወቴ ላይ ጥቃት እንዲሆን ለብዙ ዘመናት ሲገነባው የነበራቸው ነገሮች በሙሉ በቅጽበት ውስጥ ሲፈራርሱ አያለው። ይህ ሁሉ የሆነ ግን ዲያብሎስ አሁንም እንዳልጸልይ ሲታገለኝ ማየት ቻልኩ። ከስራ ከገባው በኋላ የበለጠ የድካም ስሜት እንዲሰማኝና በጥቂቱ መጸለይ ወይም ደግሞ ከናካቴው አለመጸለይ እንዴት ምክንያት ሊሆነኝ እንደሚችል ዲያብሎስ ደጋግሞ በጆሮዬ ውስጥ እንዳልጸልይ ምክንያትና ሰበብ አድርጎ ደርድሮ በጆሮዬ ሲያስገባ ሰማሁ። አንዳንድ ጊዜ ለጸለይ በርከክርና አይኖቼ ክብድ ይሉኛል። ዝም ብዬ መጨፈን ስራዬ ይሆናል። አንዳንድ ጊዜ ደግሞ አይምሮዬ በትምህርትና በትምህርት ገበታ ላይ ብቻ እንዲሆን ዋና ትኩረቴን ይሰበስባል። አንዳንድ ጊዜ ደግሞ ይህንን በሙሉ ተቋቁሜ ልክ ልጸልይ ስል ስልኬ በማላቃቸው ሰዎች ወይም ደግሞ በተማሪ ወላጆችና በአስተማሪዎች ሚሴጅ ይጨናነቃል። ይህንን በምመለከትበት ሰዓት ኢየሱስ እንዲህ አለኝ፣ በትኩረት ተመልከች። ይህንን ካለኝ በኋላ አንድ ነገር ተመለከትኩኝ። አንድ ቀን ልክ ከስራ ደክሞኝ አይኖቼ የከበዱኝ ደግሞ ስልኬ እየጠራ ሁሉንም ነገር ወደኋላ ገፍቼው ተንበርክኬ ለመጸለይ ተዘጋጀው። ያቺ የጸለይኳት በጭንቅ ሆኜ የጸለይኳት አንድ ጸሎት ልክ እንደ 1000 መዶሻ ሆኖ በመንፈሳዊ ዓለም ላይ ይታያል። በዛች ቅጽበት ውስጥ ጠላት ለብዙ ጊዜ ሲያቅደው የነበሩት በኔ ላይ ሊያደርገው የነበሩት እቅዶቹ በሙሉ አንድ በአንድ ሲፈራርሱ አየው። የሚገርመው በዛ ቅጽበት ውስጥ እኔ እንኳን የጸለይኩት ለራሴ ሳይሆን ይልቁን ስለማስተምራቸው ብላቴናዎች ነበር። ጠላት በእነዚህ ብላቴናዎች ሕይወት ላይ ብዙ አጀንዳና ዓላማ ገና በልጅነታቸው ነበረው። ለምሳሌ የመጀመሪያው በእነዚህ ሕፃናቶች ላይ ፍርሃትንና ጭንቀትን ለመክተት ትልቅ አጀንዳ ነበረው። የሚገርመው ነገር በዛች መንበርከኬ ብቻ ይህንን ዓላማና አጀንዳውን ማፈራረስ ችዬ ነበር። ሌላው ጠላት ይሰራበት የነበረው በትዳሬ ላይ ነበር። ጠላት ትዳሬን እና እኔን ለማፋታት ብዙ ሲጥርና ሲሞክር ነበር። ለብዙ ጊዜያትም የተሳካለት ይመስል ነበር። ምክንያቱም እኔና ባለቤቴ ጄምስ ለብዙ ጊዜያት ማውራት እንኳን አንችልም ነበር። በአግባቡ ልክ እንደ ባልና ሚስት ማውራት የማንችልበት ደረጃ ላይ ደርሰን ነበር። ትዳሬ ተበጠበጠ። በዚህ ሰዓት እግዚአብሔር አምላክ አንድ በእንባ የሚያስለቅሰኝን ነገር አስመለከተኝ። ታዲያ በዚህ ሰዓት አንድ ነገርን ተመለከትኩኝ። ብዙ ጊዜ ጠላት ወጥመድ ያስቀመጠበት ስፍራ ላይ ተገኝቼና ወድቄ ብዙ ጸሎቶችን ሳልፍ አየው። ብዙ ሌሊቶችን ሳልጸልይ የተኛሁበትና ያለፍኩበት ነበር። መጸለይ እንደሚገባኝ እንኳን ውስጤ ደጋግሞ እየነገረኝ የውስጤን ድምፅ ጸጥ አሰኝቼው ብዙ ጊዜ ስተኛ ተመለከትኩ። ነገር ግን ለካስ በመንፈሳዊ ዓለም ላይ ስመለከት መጸለይ ያለብኝ ሳልጸልይ ቀርቼ በተኛሁበት ምሽት በሙሉ ላይ ኢየሱስ ክርስቶስ በጸሎት ስፍራዬ ላይ ሆኖ እየተጠባበቀኝ ነበር።
ነገር ግን በሚገርም ሁኔታ እኔ ስለቀረው ወይም ደግሞ ስላልጸለይኩ የኢየሱስ ፍቅር አልቀዘቀዘም ነበር። ወደ ጸሎት የምመለስበትን ጊዜያቶችን እየጠበቀ በትዕግስት ይታገሰኝ ነበር። ኢየሱስም መልሶ እንዲህ አለኝ፣ ሜሪ፣ ጸሎት ማለት በአንደበትሽ የምትናገሪያቸው ቃላቶች ብቻ ማለት አይደሉም። ከልብሽ በምትጸልይበት ወቅት ሊፈጠሩ የሚችሉ ነገሮች መካከል ተመልከች አለኝና አንድ ነገር ከፊቴ ተገለጠ። በአንድ ቀን ላይ እጅግ በጣም ተመስጬና የእውነት ሙሉ ማንነቴን በዛ ጸሎት ላይ አስቀምጬ የጸለይኩትን ጸሎት አሳየኝ። ታዲያ በዚህ ወቅት ተንበርክኬ በመጸልይበት በሚያስገርመው ሁኔታ ከአንደበቴ የሚወጡት ቃላቶች በሙሉ ልክ እንደተሳለ ጦር እየተወረወሩ በመንፈሳዊው ዓለም ላይ ጠላትን ይመቱና ይጥሉ ነበር። እያንዳንዱ የምናገራቸው ቃላቶች በመንፈሳዊ ዓለም ላይ ተፈጻሚነትን ያገኙ ነበር። ታዲያ ዲያብሎስ በዛ ጸሎት አማካኝነት ሲፈራርስና ሲወዳድቅ ተመለከትኩት። ይህ የሆነው ግን በእኔ ጠንካራ ቃላቶች ምክንያት አልነበረም። ይልቁንስ በያዝኩት ስልጣንና ኃይል ሁሉ በሱ ስር በሆነው በኢየሱስ ክርስቶስ ስምና ስልጣን ምክንያት ነው። በእንደዚህ ባሉ ጸሎቶች ምክንያት ዲያብሎስ እንዴት አስቸኳይ ስብሰባን እንደሚያደርግ ተመለከትኩኝ። የበለጠ ሐሳቤን ለመከፋፈልና የበለጠ ሊያጠቁኝ ይሞክሩ ነበር። ቀን እየጠበቁ ሊያጠቁኝ ይፈልጋሉ። ምክንያቱም ደግሞ የቀድሞ ዓላማቸው ፈራርሶ ነበር። ዲያብሎስ ሰዎች ተግተው እንዳይጸልዩና ከእግዚአብሔር ጋር የመነጋገርን ልማድ እንዳያደርጉ ጠንክሮ ያጠቃቸዋል። አንድ በእምነትና በሙሉ ልብነት የተጸለየ ትንሽ ጸሎት በመንፈሳዊ ዓለም ላይ ከምታስቡት በላይ ብዙ ተጽዕኖዎችን መፍጠር የሚችልና ምናልባትም ከ1000 የሚሆኑ ሌሎች መንፈሳዊ እንቅስቃሴዎች በላይ ኃይል ያለው ነው። ከዚህ በኋላ እግዚአብሔር አምላክ እንዴት ዲያብሎስ የተለያዩ አጀንዳዎችን ይዞ በሰዎች ሕይወት ላይ በተለይም ደግሞ ጸሎቶችን ለማጨናገፍ እንደሚተጋ አሳየኝ። አንዳንድ መናፍስቶች በሰዎች ሕይወት ላይ እንዳይጸልዩና ትኩረታቸውን ወደ ኢየሱስ ክርስቶስ እንዳያደርጉ የተለያዩ የሚላኩባቸው ማስድረሳሻ ነገሮች ነበሩ። ሰዎች ትኩረት መሰብሰብ እንዲያቀታቸው ያደርጉ ነበር። ሌሎች መናፍስቶች ደግሞ ሰዎች እንዳይጸልዩ የተለያዩ የድካምና የድብርት ስሜቶች በላያቸው ላይ እንዲላክ ያደርጋሉ። ሌሎች መናፍስቶች ደግሞ ሰዎች በሕይወታቸው ላይ ሌሎች የተሻሉና አንገብጋቢ የሚመስሉ ጉዳይ እንዳለባቸው አድርገው እንዲያስቡ ያደርጓቸዋል። ከዚህ በኋላ ግን አንድ የሚያስደንቀኝንና የሚያስገርመኝን ነገር አስመለከተኝ። እንዴት መላእክቶች ተግተው በሚጸልዩ ሰዎች ዙሪያ እንደሚሰፍሩ አሳየኝ። እነዚህ መላእክቶች ልክ ወደ ጦርነት እንደሚሰደድ ሰው ተዘጋጅተው ትጥቃቸውን ታጥቀው ለመላክ እንደተዘጋጁ ሆነው አሉ። የእግዚአብሔርን ልጆች ለመጠበቅና መልስ ለማምጣት ተዘጋጅተዋል። የሚገርመው ነገር በምኖርበት አካባቢ ያሉ መንፈሳዊ ሰዎች በሚጸልዩበት ጊዜ የተለያዩ መንፈሳዊ ውጊያዎች በዙሪያቸው እነሱ ሳያስተውሉና ሳያዩት እየተከናወነ አየው። ብዙ ሰዎች እንዴትና ምን አይነት ከባድ የሆነ ውጊያ እየተከናወነ እንደሆነ ባያውቁም፣ ነገር ግን በዙሪያቸው የሚያስገርም መንፈሳዊ ውጊያ አለ። ይህ ብቻ ሳይሆን የሚገርመው ነገር የሞተችዋ እናቴ ጸሎት እንኳን አሁን ድረስ በሕይወቴ ላይ ትልቅ ተጽዕኖ ነበረው። እሷ በሕይወት የለችም፣ ነገር ግን ጸሎቶቿ አሁንም ድረስ ልክ እንደ ብረት የጠነከሩ ናቸው። አሁንም ድረስ በሕይወቴ ላይ ተጽዕኖ አላቸው። ይህ ደግሞ በእኔ ላይ ብቻ ሳይሆን ይልቁንስ በቤተሰቦቼ ላይና በልጆቼም ላይ ጭምር ነው። ጸሎት ጊዜ አይገድበውም፣ ሞት አይይዘውም። ከዚህ በኋላ አንድ ጊዜና አስታወስኩኝ። በሥራ ገበታዬ ላይ ሆኜ ተማሪዎች እስኪመጡ ድረስ ለጥቂት ደቂቃዎች ለመጸለይ ፈለግኩኝ። የሚገርመው ነገር በዚህ ጸሎት ላይ በጥድፊያ ነበር የጸለይኩት። ይህም ተማሪዎች እስኪመጡ ድረስ ያለኝን ሰዓት ልጠቀም በሚል ነበር።
የሚገርመው ነገር ግን ያቺ እንደ ቀልድ የጸለይኳት ጸሎት እጅግ በጣም ትልቅ ተጽዕኖ ነበረው። አያችሁ፣ ጸሎት በርዝማኔና በማጠር አይገደብም። ይልቁንስ ከጸለያችሁት ጸሎት በስተጀርባ ያለው እምነትና ሙሉ ልብነት ትልቅ ተጽዕኖ ሊያመጣ ይችላል። የሚያሳዝነው ጠላት ብዙ ክርስቲያኖች ጆሮ ላይ ውሸትን ይነዛል። ለምሳሌ ረዘም ላለ ደቂቃ ካልጸለያችሁ፣ ለሰዓታቶች መጸለይ ካልቻላችሁ፣ በትንሹ መጸለይ ያለብን ሰዓት 1 ሰዓት እንደሆነ የውሸት ወሬውን በሰዎች ጆሮ ውስጥ ያስገባል። ይህ ውሸቱ ለኔም ህይወት ላይ ተጽዕኖ አድርጎብኛል። ምክንያቱም እኔም ዲያብሎስ እንደዚህ በመናገሩ ምክንያት ይህ እውነት ነው ብዬ እንዳምንና ብዙ ጊዜ ጸሎቶችን እንዳልጸልይ ምክንያት መደርደሪያ እንዲሆነኝ አድርጎ ነበር። አሁን ግን አይኔ በራ። ኢየሱስ ክርስቶስ ትልቅ እውነትን አሳየኝ። ከልብ የሚደረግ ጸሎትና የእውነት የሆነ ጸሎት ምንጊዜም ኃይል ያደርጋል። ለዛ ነው መጽሐፍ ቅዱሳችን በያዕቆብ መልእክት ምዕራፍ 5 ቁጥር 16 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይል ታደርጋለች የሚለን። አማኞች አንድ ነገር ልትገነዘቡ ይገባል። ከልብ የምታደርጉት ጸሎት ሁል ጊዜ ለእናንተ በመንፈሳዊው ዓለም ላይ የምትታጠቁት ከባድ መሳሪያ ነው። ከዚህ በኋላ ያየሁትም አስገረመኝ። ምክንያቱም መናፍስቶች ተሰባስበው የሆነ ነገር እያወሩ ይመስላል። ተንበርክኬ በምጸልይበት ሰዓት ዲያብሎስ፣ አጋንንትና መናፍስቶች ቁጭ ብለው ይማከሩብኝ ነበር። እንዲህ ሲባባሉ ሰማው። ትኩረታችንን ወደ እሷ ልናደርግ ይገባል። ይቺ ሴት ጸሎቷን ቀን በቀን እንዳታደርስ ልናወዛግባት ይገባል ይባባሉና ይማከሩብኝ ነበር። የዲያብሎስ ዋነኛ ዓላማ ከጸሎት እናንተን መክታት ነው። ስለዚህ የሚችለውን ነገር በሙሉ ያደርጋል። ኃላፊነት ያበዛባችኋል። የተለያዩ ትኩረትን የሚበታትኑ ነገሮችን ወደ እናንተ ያመጣል። ደግሞም ሌላ ቅድሚያ ልትሰጡት እንደሚገባ አድርጎ የሆነ ነገርን ስሎ ወደ እናንተ ያመጣል። ነገር ግን በሚማከሩበት ወቅትና በኢየሱስ ስም ብዬ በምናገርበት ጊዜ እነዚህ ነገሮች ልክ ሲገጣጠሙ ወዲያውኑ የሚማክሩት ነገር በሙሉ ይበታተንባቸዋል። ዲያብሎስ ሁል ጊዜ የሚሳካለት እናንተ በጸሎት ገበታችሁ ላይ መገኘት ሲያቅታችሁ ነው። እያንዳንዷ ሳትጸልዩ የምታድሩባት ቀን ወይም ደግሞ የምትውሉባት ቀን ለዲያብሎስ የስኬት ቀን እንደሆነ ወቁ። ደግሞ በተቃራኒው ተክታችሁ ከልባችሁ የእውነት ስትጸልዩ እግዚአብሔርን ፊት ስትፈልጉ ያኔ በጠላት መንደር መረበሽ ይሆናል። ያኔ ድል የናንተ ይሆናል። ያኔ ለጸሎቶቻችሁ ምላሽ አንድ እርምጃ መቅረብ ትችላላችሁ። ከዚህ በኋላ ኢየሱስ አንድ ልቤን የሚሰብር ነገር አስመለከተኝ። ብዙ ተማሪዎች፣ የተማሪዎቼ ወላጆችና የተለያዩ አስተማሪዎች ያሉበትን ስፍራ አሳየኝ። እነዚህ ሰዎች የተለያዩ የጸሎት ርዕሶች ነበሯቸው። መጸለይ የሚገባቸው ጉዳዮችና አሳሳቢ የሆኑ የጸሎት ርዕሶች ተሰጥቷቸው ነበር። ነገር ግን በሚያሳዝን ሁኔታ እነዚህ ሰዎች የትኛውንም ጸሎት መጸለይ አይፈልጉም ነበር። ለምን ብላችሁ ከጠየቃችሁ በሚያሳዝን ሁኔታ በእነዚህ ሰዎች ሕይወት ላይ ጸሎት ምንም አይነት ዋጋ እንደሌለው አይነት ነገር ነበር። በሚገርም ሁኔታ ጠላት እነዚህን ሰዎች አታሏቸውና ሸንግሏቸው ነበር። እነዚህ ሰዎች ጸሎትን ግድ የለሽ ሆነው ይመሩት ነበር። የጸሎት ሕይወት ከነጭራሹ አልነበራቸውም። አንዳንዴ አንገብጋቢ ሁኔታ ላይ ሲሆኑ ብቻ እንደ ቀልድ ይጸልያሉ እንጂ በፍጹም ጸሎትን አልተለማመዱም። ለዚህ ነው የእግዚአብሔር ቃል ሕዝቤ ዕውቀት ከማጣቱ የተነሳ ጠፋ የሚለው። እነዚህ ሰዎች ወደ ሞታቸው ወደ መጥፊያቸው እየተመሩ ነበር። አጋንንት እነሱን ሙሉ በሙሉ ተቆጣጥሯል ማለት በሚቻል ደረጃ ላይ አድርሷቸዋል። እነዚህ ሰዎች ምናልባትም በእምነት ጸልየው ቢሆን ኖሮ በሕይወታቸው ላይ ብዙ ለውጦችን ማምጣት ይችሉ ነበር። ልጆቻቸውን፣ ቤተሰቦቻቸውን መታደግ ይችሉ ነበር። አማኞች የሚጸልዩአቸው እያንዳንዱ በእምነት የተሞሉ ጸሎቶች በጠላት ምሽግ ላይ ልክ እንደ ኃይለኛ ድማሚት ነበር።
ጠላት ለወራት ሲያዘጋጅባችሁ የነበረው ወጥመድ በጥቂት ጸሎት ሰከንዶች መውደም ይችል ነበር። ብዙ ሰዎች ግን የጸሎት ኃይልና የጸሎት ጥቅም ዕውቀት ስለሌላቸው ጠፍተዋል። ዲያብሎስ በፍጹም በእምነት የተጸለየን ጸሎት ሊመክት አይችልም። ከዚህ በኋላ ያ በትምህርት ቤት ውስጥ ከመውደቄ ቀን በፊት አንድ ሳምንት የተፈጠረ አንድን ነገር ኢየሱስ አሳየኝ። በዛ ሳምንት ላይ ለአንድ ተማሪ ቶሚ ለሚባልና የተሰቃየ ለነበረ ተማሪ ስጸልይ ነበር። ይህ ተማሪ ገና በልጅነቱ በጭንቀት ይሰቃያል። የሚገርመው ነገር ግን በዚህ ልጅ ላይ በመንፈሳዊ ዓለም ስመለከተው የተለያዩ ሰንሰለቶችና በዚህ ዕድሜው መሸከም የሌለበት ብዙ ነገሮች በሰውነቱ ላይ ተተብትበው አየሁ። ታዲያ በዛች ቀጭን አጭር በምትመስል ጸሎት ይህ ሁሉ ሰንሰለት ሲፈታታና የተለያዩ የጠላት ምሽጎች ሲደረማመሱ ማየት ቻልኩ። ይሁን እንጂ ይህን ጸሎት ከመጸለዬ በፊትና ከመወሰኔ በፊት ጠላት የኔ ጸሎት ምንም ዋጋ እንደሌለውና ከኔ ይበልጥ ቤተሰቦቹ ቢጸልዩለት እንደሚሻል እንዳምን ብዙ ጊዜ ሐሳቦችን ወደ ጭንቅላቴ ሲልክ ነበር። ብቻ ሳይሆን ከጸለይኩኝ በኋላ ራሱ ቶሚ የተወሰነ የድብርት ስሜት እንዲሰማው ለማድረግ ሲሞክርና እኔም በዚህ ጉዳይ ላይ ተስፋ ቆርጬ እንድተው የተለያዩ ነገሮችን ጠላት ሲያደርግ ነበር። የሚገርመው ነገር ግን እንደ ቀልድ የጸለይኩት ጸሎቶች በቶሚ ሕይወት ላይ የተለያዩ ምሽጎችን ሲያፈራርሱና ቶሚ ከድብርት ስሜት ነፃ ሲወጣ አያለሁ። ከዚህ በኋላ ሌላ አስገራሚ ነገርን ተመለከትኩኝ። ይቅር ማለት ሰዎችን ይቅር ለማለት ስንጸልይ ምን አይነት መንፈሳዊ ትጥቅን እንደምንታጠቅ አየው። በአንድ ወቅት ላይ አንድ አስተማሪ ላይ ቂም ይዤበት ነበር። በዚህ አስተማሪ ላይ ቂም ያዝኩበትም ምክንያት በትምህርት ቤት ውስጥ ለሚገኘው ዳይሬክተር ሄዶ እኔ ያላደረግኩትን ነገር እንዳደረግኩ አድርጎ አወራ። በዛም ምክንያት ያንን ሰው ጠምጄው ነበር። ነገር ግን ከጥቂት ጊዜያት በኋላ ስለ ይቅርታ ሳስብ፣ ስለ ክርስትና ሳስብ ይህን ሰው ይቅር ማለት እንዳለብኝና ባይገባው እንኳን ይቅር ማለት እንዳለብኝ ወሰንኩኝና እየጸለይኩኝ ከልቤ አወጣሁት። ይቅርታ አደረግኩለት። ሙሉ በሙሉ ከልቤ ውስጥ አወጣሁት። ያኔ በመንፈሳዊው ዓለም ላይ ዲያብሎስ የዘረጋቸው ሲስተሞች በሙሉ መውደቅ ሲጀምሩ አዩ። ዲያብሎስ ቀስ በቀስ ወደ ወጥመድ ውስጥ እንድገባ ሊያደርገኝ ቢሞክርም በትናንሽ በሚመስሉ ጸሎቶች ምክንያትና ይህንን ሰው ይቅር በማለቴ ምክንያት ለብዙ ጊዜያት ሲያቅድ የነበረው አጀንዳው በአንድ ደቂቃና በቅጽበት ውስጥ ሲፈራርስ ተመለከትኩ። ከዚህም በኋላ አንድ ነገር አየው። በትውልድ እና በዘር ማንዘር እየተሳበ የሚመጡ ጸሎቶችን ተመለከትኩኝ። በሚገርም ሁኔታ የኔ ጸሎት ከእናቴና ከአያቴ ጸሎት ጋር እየተዋሃደ ቤተሰቤን ሲያጠነክር ማየት ቻልኩ። በዘር ማንዘር የሚመጣ ጸሎት እየተጠናከረ በመጣ ቁጥር ጠላት በዛ ቤተሰብ ውስጥ የሚያገኘው ቀዳዳ እየጠበበ ይሄድ ነበር። ለዚህም ነው ዲያብሎስ አጠንክሮና በትኩረት የቤተሰብ ጸሎቶችን የሚቃወመውና የሚያዳክመው። ቤተሰቦች በአንድነት መንፈስ በእምነት ሲጸልዩ ዲያብሎስ ያንን ቤተሰብ ለመከፋፈል እጅግ በጣም ይከብደዋል። እባካችሁ ቤተሰቦች ሆናችሁ ወይም ደግሞ የቤተሰብ አስተዳዳሪ ከሆናችሁ ከቤተሰቦቻችሁ ጋር ጸሎትን አድርጉ። ሁል ጊዜ ማታ ማታ ከመኝታ በፊት ወይም ደግሞ የተወሰነ ጊዜ በማለዳ ወስዳችሁ በአንድነት በህብረት በእምነት ለመጸለይ ሞክሩ። ያ በቤተሰቦቻችሁ ላይ ያለውን ጥበቃ ያጠናክረዋል። በዚህ አጋጣሚዎች የምትጸልዩአቸው ጸሎቶች ቤታችሁ የተጠበቀ እንዲሆንና ከቤተሰባችሁ ጋር ያለው ግንኙነታችሁ ጤናማ እንዲሆን ይረዳችኋል። የህብረት ጸሎት እጅግ በጣም ጠንካራ ነው። በቤተሰብ ላይ ብቻ ሳይሆን ይልቁንስ በስራ ቦታችሁ ላይ ሊሆን ይችላል። በትምህርት ቤቶቻችሁ ላይ በህብረት የምታደርጉት ጸሎት ያ ህብረት የተመሰረተበትን ነገር እና ግንኙነት የበለጠ እየጠነከረ እንዲሄድና ጤናማ መሆን እንዲችል ይረዳችኋል።
ነገር ግን በህብረት የማታደርጓቸው ጸሎቶች ወይም ደግሞ የተቀዛቀዘ መንፈሳዊነት ለዲያብሎስ ጠባቧን ቀዳዳ እያሰፋ እንዲሄድ ይረዳዋል። ለዲያብሎስ እድል ፈንታ እየሰጣችሁ ትሄዳላችሁ። ለመናፍስት በርን ትከፍታላችሁ። ከዚህ በኋላ አንድ አስገራሚ ነገር ተመለከትኩኝ። መጸለይ ኖሮብኝ ግን ያልጸለይኳቸውን ጸሎቶች አየሁ። በአንዳንድ ጊዜ ላይ ለተማሪዎቼ ወይም ደግሞ ለሥራ ባልደረባዎቼ መጸለይ እያለብኝ ውስጤ እየነገረኝ ግን ያልጸለይኩባቸውን ጊዜያት አሳየኝ። ጠላት መጸለይ እያለብን ነገር ግን የማንጸለያቸው ጸሎቶች ላይ ትኩረት ያደርጋል። ምክንያቱም ልክ መጸለይ ስንጀምር ነገሮች እንደሚገለባበጡና እግዚአብሔር ጣልቃ እንደሚገባ ያውቃል። በዛም ምክንያት እኛን ያዳከመናል፣ ለሰዎች እንዳንጸልይ ያደርገናል። በመንፈሳዊው ዓለም የትኛውም አማኝ ወይም ክርስቲያን የጸሎት ኃይል እንዲገባው አይፈልግም። ዲያብሎስ የትኛውም ክርስቲያን የጸሎትን ኃይል መረዳት እንዳይችል የተቻለውን ሁሉ ያደርጋል። እግዚአብሔር ግን ምን ጊዜም ቢሆን ጸሎት ገበታችን ላይ ብንገኝ የሱን ፊት ብንፈልግ ባንፈልግ አሁንም ይታገሰናል። አይ ትላንትና እኮ አልመጣችም፣ ዛሬ እኔ እሷ ጋር አልመጣም፣ መንፈስ ቅዱስ እሷን አያግዛትም የሚል አምላክ አይደለም። ትላንትና ባንመጣ ዛሬ ታግሶ ይጠብቀናል። ስለዚህ ዛሬ የጸሎት መሠዊያችንን የምናድስበት ቀን እናድርገው። ከእግዚአብሔር አምላክ ጋር ያለንን ኪዳን የምናድስበት ቀን ዛሬን እናድርግ። አንድ ነገር አስተውሉ። ጸሎት ማለት ረጅም ሰዓት የሚወስድ ወይም ደግሞ የተመረጡና እጅግ በጣም ቆንጆ የሆኑ የሚያባብሉ ቃላቶችን እየመረጡ መናገር አይደለም። ጸሎት ዋነኛ መሰረቱ ግንኙነት ነው። እያንዳንዱ የምትጸልዩት ጸሎት ከእግዚአብሔር ጋር እንድትገናኙ ድልድይ የሚሆናችሁ ነው። ሁሉም የምትጸልዩት ጸሎት እግዚአብሔር ጋር ይደርሳል። የምትጸልዩት በእምነት የምትናገሩት ጸሎት የጠላትን ምሽግ የማፈራረስ ከባድ የሆነ ኃይል አለው። የትኛውም ጸሎት ትንሽ አይባልም። የትኛውም ልብ ለጸሎት ደካማ አይደለም። የትኛውም እምነት ለመጸለይ ያልበረታ ወይም ደግሞ ያነሰ አይደለም። እግዚአብሔር አሁንም ተንበርክከን የምናወጣውን ድምፅና ጩኸት ይሰማናል። የኢየሱስ የመጨረሻ ንግግር ይህ ነበር። ይህንን እየተናገረ ነበር። ወደ ኋላ እየተጎተትኩ እንዳለ አይነት ስሜት ተሰማኝና ቀስ በቀስ የማየውና የምሰማው ነገር ድብዝዝ አለብኝ። ወዲያውኑ የሆነ ህመም በሰውነቴ ላይ ይመጣ ጀመር። ከዚህ በኋላ በሆስፒታል ውስጥ ያሉ ኮምፒውተሮች ድምፅ ጢን እያሉ ሰማቸው ነበር። የተለያዩ ሰዎች በዙሪያዬ ሆነው ሲያወሩና ሲንሾካሾኩ ሰማ። ሐኪሞች እየተጫጫሁ ሰማ ነበር። ከዚህ በኋላ ቆይቶ ግን ሳውቅ ለ33 ደቂቃና ለ27 ሰከንዶች ያክል እስትንፋሴ ቀጥ ብሎ ነበር። ይህ ደግሞ በሆስፒታል ታሪክ ውስጥ ከስንት አንድ የሚሆንና የማያጋጥም ነገር ነበር። ሐኪሞች ተአምራት የሚል ስያሜን ይሰጡታል። ምንም አይነት ሳይንሳዊ ማብራሪያ አልነበረውም። ይህ በእግዚአብሔር እጅ ካልሆነ በቀር በፍጹም ሊሆን የማይችል ነገር ነው። የሚገርመው ነገር ለ33 ደቂቃ ያክል ኦክሲጅን በሰውነቴ ውስጥ መመላለስ ስላልቻለ ዶክተሮቹ ምናልባት በአይምሯ ላይ የሆነ ችግር ፈጥሯል ብለው አስበው ነበር። ነገር ግን ሙሉ ምርመራ ከተደረገልኝ በኋላ ፍጹም ጤነኛ ሰው ነበርኩ። ከዚህ በኋላ ግን በሆስፒታል አልጋ ላይ ተኝቼ ብዙ አሰላስል ነበር። በቃ መንፈሳዊ ዓለምም ድሮ እንደማየው ማየት አልቻልኩ። በኢየሱስ ስም ውስጥ ያለውን ታላቅ ኃይል አውቄ ዝም ማለት አልቻልኩም። አንድ ነገር ወቁ። ጸሎት ማለት በልማድ የሚደረግ ነገር አይደለም፣ ወይም ደግሞ ማድረግ ስላለባችሁ ብቻ የምታደርጉት ነገር አይደለም። ይልቁንስ ጸሎት ማለት ቀጥታ ከእግዚአብሔር ጋር የምትነጋገሩበትና በመንፈሳዊ ዓለም ላይ ከባድ መሳሪያችሁ ነው። ይህን ነገር ደግሜ እላችኋለሁ፣ የምትጸልዩት ጸሎት ከምታስቡት በላይ ኃይል አለው።
በምትጸልዩት ጸሎት ጠላት ደስ አይሰኝም፣ ይናደዳል። ለዛ ነው ሁል ጊዜ በምትጸልዩ ወቅት የድካም ስሜት የሚሰማችሁ ወይም ደግሞ ሌላ ነገር ማድረግ የሚያምራችሁ። ያ የጠላት ተጽዕኖና እናንተ እንዳትጸልዩ የሚወረውራቸው ፍላጻዎች ናቸው። ስትጸልዩ በመንፈሳዊው ዓለም ላይም ሆነ በምድራዊው ዓለም ላይ ብዙ መለወጥ የምትችሏቸው መለኮታዊ ጉዳዮች አሉ። ጸሎቴ ዋጋ የለውም ብላችሁ በፍጹም እንዳታስቡ። በእምነት ከልባችሁ መጸለይን ተለማመዱ። ግዴታ ረጅም መሆን የለበትም፣ ነገር ግን በእምነት ሊጸለይ ይገባል። ሁል ጊዜ ስለ ጸሎት ስታስቡ ይህንን ምስክርነት እንድታስታውሱ እፈልጋለሁ። በጸሎታችሁ ውስጥ ኃይል አለ። እስኪ ስንቶቻችሁ የጸሎት ልምድ አላችሁ? ከታች ባለው ኮሜንት ሴክሽን ስር አጋሩን። የጸሎት ልምድ እንዴት ማዳበር እንደቻላችሁ በኮሜንት ላይ አካፍሉን። ተባረኩ።